አብርሽ እንግዲህ ሄርሜላ ሰፕራይዝ አድርጓታል። እንግዲህ እንዳልጠበቀችው ነው እሷ ስታወራ የነበረና ሰፕራይዝ ነው የሆነችው። ግን መጨረሻ ላይ አሳዘነኝ። በቃ ሁሉ ነገር ማለት ነው። ግን እንደዚህ ደስ ብሎሽ ስላየው እርምዬ ደስ ብሎኛል። ኢማኒ ያንቺ ነው የትም ማየድም አብርሽ እንዴ እንደዚህ አይነት ጉንጭ ሰጠ ያቀፍካት እንዴ? ተው እንጂ ተው፣ እስከሚረጋጋ ነው ጋይስ። እና በእርግጥ እሱ አላሰበበትም። እንግዲህ ጓደኞቹ ናቸው ያዘጋጁት። ጭራሽ እንግዲህ ምን አለ አቤላ አበባ ለሆነችው አበባ ይገባታል አለ። አበባ የሚሰጣት ለአበባ ለሆነችው ልጅ ነው አለ። እንግዲህ ጋይስ ምንም ማድረግ አይቻልም። ከላይ ነው የኔ አበባ ማለት ነው። ይገባሻል። አበባው በሰዓቱ ቢሆን አሪፍ ነበረ። ምንም ይሁን እንግዲህ አቤላችን ደስ ብሎናል። የፍቅር ጀማ፣ እውነትም የፍቅር ጀማ ናችሁ። ስም መቀየር አለብን። ግሬስ መቀየር አለብን ጋይስ። ምን ይመስላችኋል? ለማንኛውም ደስ ይላል። ኤንዌስ በሂደት አንድ እንደሚሆኑ ተስፋ አደርጋለሁኝ። ቤተሰብ እንዴት ናችሁ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ምን ተሰማችሁ? እንግዲህ አብርሻችን በድንገት ስለተጠራ ማለት ነው በግድ ነው አበባ ስጡ ለሄርሜላ እንዲሰጣ ያደረጉት ጓደኞቹ እንግዲህ ተጭኖ ነው ማለት ነው። በነገራችን ላይ እውነት አቤላ ብዙ ጊዜ ሁለቱ እንዲስማሙ ትፈልጋለህ ምናምን ትገላባበጣለህ። በእርግጥ ግን በአንተ አልተማመንም፣ ሁሌ እናገራለሁኝ። ዛሬ እንግዲህ በግድ ማለት በጀመራ ነበረ ማውራት የነበረባችሁ ብዬ አስባለሁ። ሲቀጥል ደግሞ በግድ የሚሆን ነገር አይደለም። እውነት ለመናገር ፍላጎት ነው የሚወስነው። እሱን ተጭናችሁ ከሄርሜላ ጋር ልታኖሩ አትችሉም፣ ነገ መሄዱ ስለማይቀር ማለት ነው። ግን ኤንዌስ እንደ ቪዲዮ ነው እንጂ እሱ መጨረሻ አብሮ እንደሚሆኑ አንጠራጠርም ማለት ነውና በጣም ነው አሳቆኝ። ምን ልበላችሁ ጓደኞቹ በጣም ነው። ሄርሚዬ ግን ተከፋት ማለት ከፋት መጨረሻ ላይና ለማንኛውም አይክፈሽን ቆንጆ ቪዲዮን በደንብ ይዩ። አብርሽ የተናገረው ያንዳንዱ ትላንትናም ተናግረዋል፣ ዛሬም ተናግረዋል። እሱም ማየት አለብሽ ብዬ ነው ማስበው። ኤንዌስ እኔ ደስ ብሎኛል። ምንም ይሁን ሰፕራይዝ ስላደረጓት ደስ ብሎኛል። እንግዲህ ጭራሽ ምን አለ አቤላ ጋይስ፣ የማይረሳ ነገር አቤላ እንግዲህ አንተ አሽሙር ለመርክ ከሩታ ጋር ነበርክ እኮ ለዛ ነው ወይ አብርሽ ግን ናምስካይ ማሬ አሽሙር ለመርክ ወይ ከሩታ ጋር ነበርክ ለዛ ነውና ምን አለ እንግዲህ የገባ ሰው ይገባል። ማን መንካት እንደፈለገ ማለት ነው። አበባ ለሆነችው ልጅ ነው አበባ የምትሰጠው ይገባታል አለ። ሁለተኛ ደግሞ ምን ብሎ ጥሩ ነው ጋይስ፣ እንደ ሌሎቹ ቤት ውስጥ አይደለም የምናከብሩ 200,000 300,000 ቤት ውስጥ ነው ተከበረና እና ምን ልላችሁ ነው እንደዛ አይደለም። ስካይል ሆቴል እንግዲህ አስቡት፣ አዲስ አበባ ውስጥ አለ የተባለ አንደኛ ደረጃ የሚገኘው ስካይል ሆቴል የሚባለው ማለት ነው። እኔ አይቼው አላውቅም ነው ለምን ዋሻለሁ ሲባል ብቻ ነው ሰማሁትና የወደፊት ባለ ከወሰደኛ አላውቅም። እሱስ እግዚአብሔር ነው የሚያውቀው፣ ምን ታወቃል። እና እዛ እንግዲህ ፕሮግራም ተዘጋጅቷል ማለት ነው። ጭራሽ እኮ ሌላ ዓለም እኮ ነው ጋይስ። እቺ ልጅ ምን ነው አንገት ልታስደፋ አስባችኋል? እንደ አቤላ ግን ለማንኛውም አብርሽ እንግዲህ መጣለው ብሎ ነው እንግዲህ ማለት በግድ የሚሆን ነገር የለም። ልጁ ሄዷል። በእርግጥ አይመጣም ብዬ ነው ማስበው። አይመጣም በጭራሽ ማለት ነው። አያችሁ፣ በነገራችን ላይ ለማንም አያደርግም አብርሽ። ያየሁት ነገር ምንድነው ለጓደኞቹ ብቻ ብሎ አይደለም። እሷ ሳትመጣ አልፈልግም ብሎ መሄድ ይችላል። ገባችሁ? የእሷም ደስታ ስለሚፈልግ ነው። ታውቃላችሁ፣ ለአብርሽ ብዙ ነገር አድርጋለች። ብዙ ነገር ነው የዋለችው። ቅርታ ወዶጄ ብዙ ነገር ነው የዋለችውና ስለዚህ እንኳን ደስ አለሽ ኮንግራ እንኳን ተወለድሽ ብሏት እንግዲህ አበባ ሰጣት ማለት ነው። ግን ኤርሜላ በቃ የሰማች አይደለም ጋይስ፣ የሰማችን ነበር። እንደዚህ አስቤ ስላዘጋጀልኝ በጣም አመሰግናለሁ። እንዲህ እሱ እኮ ምለው ማለት ነው። አራን እነሱ አይደለም ወንድሞቹ፣ እኔ አይደለሁኝ ወንድሞችሽ ነው ያዘጋጁ ምናምን ሲል ነበርና ኤኒዌይስ በመጨረሻ እንግዲህ አብርሽ ትቶ ሄዷል ማለት ነው። የኔ አበባ ምንም አይደለም የኔ ቆንጆ ይገባሻል። ግን ሁሉም ነገር በፍቅር ነው የሚሆነው እንጂ በግድ የሚሆን ነገር አይደለም ብዬ ነው የማስበው። ሰው ልጅ ሲፈልግ ነው እንደ ቪዲዮ ማለት ነው፣ ፍላጎት ነው እንጂ እናንተ ስላጫናችሁት አይደለም ብዬ ነው የማስበው። እኔ ውዶች ወዳችኋለሁኝ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። የቪዲዮ ከወደዳችሁ ላይክ አድርጉ። ምቀኛ አትኑ እሺ፣ ስፔሻሊ ምቀኛ አትኑ። ሰው የሰው ውርቀት አትመኙ ለሰው ልጅ። ያ ሰው ለምሳሌ እኔ ባጠፋ ራሱ ማለት ነው ውዶች ማለት
ዝም ብላችሁ ይለፉ። እኔ ጥፋተኛ ከሆንኩ ወይም በስረ ስራ ኮሜንት መጻፍ ካልሆነ አለመሳደብ ነው በቃ። ማለት ውርቀት አትመኙ፣ ለሰው ልጅ ውርቀት አትመኙ። ለምን መሰላችሁ? እናንተ ለሰው ልጅ ጉድጓድ ስትቀፍሩ ያ ጉድጓድ የራሳችሁ ነው የምትገቡበትና ማንም ሰው የእናንተን እንጀራ አይበላም። የኔ እናንተን ሊበላ አልችልም፣ እናንተ የኔን ልትበሉ አትችሉም። እና ጥሩ አይደለም ብዬ ነው የማስበው። እንግዲህ ተስፋ አንቆርጥም፣ እንደ እግዚአብሔር ፍቃድ መቼም ተስፋ አልቆርጥም። እውነት ለመናገር ስለምወዳችሁ ነው እንጂ ቪዲዮ ባልሰራ ደስ ይለኛል። ወዳችኋለሁ። ሲቀጥል ደግሞ ዩቱቤ ደግሞ እንዲቀዘቅዝብኝ አልፈልግም። አንድ ከዩቱብ ከጠፋችሁ ማለት ነው በጣም ከባድ ነው እውነት ለመናገር። እስከ ማለት ዩቱቤ እስከሚመለስ እኮ አለመስራት ይችላሉ። በቂ ሰዓት አለ፣ ዋች አወር አለኝ፣ በቂ ቪው አለኝ። ግን ወዳችኋለሁ፣ መቅራት አልችልም ያው